የሚጀምረው እብሪተኝነት በሚያበቃበት ጊዜ ነው። ወንጀለኞች ሕግ በሚያወጡበት ዓለም ውስጥ ፍትህ በጭራሽ አታገኙም። ስኬታማ ለመሆን 3 ሽማግሌዎችን አማክር። የራሳችሁን ጠረጴዛ መገንባት የምትችሉበት አቅም እያላችሁ ከሌላ ሰው መቀመጫ በጭራሽ አትለምኑ። ብቻችሁን መሆን ምቾት ከተሰማችሁ እንኳን ደስ አላችሁ። ሕይወትን ተረድታችኋታልና። የጋራ ደስታ ድርብ ደስታ ነው። የጋራ ሐዘን ግማሽ ሐዘን ነው። አዳምጡ፣ አለዚያ አንደበታችሁ ደንቆሮ ያደርጋችኋል። ደፋር ሰው አንድ ጊዜ ይሞታል፣ ፈሪ ግን ብዙ ጊዜ ይሞታል። ከተሸነፍኩ ሐፍረት እንዳይሰማኝ ጠላቴን ደፋርና ብርቱ አድርጉት። የበላ ወፍ ከተራበ ወፍ ጋር መብረር አይችልም። ወጣትነት ነዳጅ ነው፣ ዕድሜ ግን ካርታው ነው። ስሜታዊ ልምዶች ዘላቂ ትውስታዎችን ይፈጥራሉ። ማንኪያ የሾርባን ጣዕም አያውቅም፣ የተማረ ሞኝም የጥበብን ጣዕም አያውቅም። በጆሮ የሚነገር ሚስጥር በገበያ ይሰማል። የደረሰብህን መጥፎ ነገር በአሸዋ ላይ ጻፍ፣ ነገር ግን የደረሰብህን መልካም ነገር በእብነ በረድ ላይ ጻፍ። ዓለምን ለማሻሻል ከመዘጋጀታችሁ በፊት በመጀመሪያ የራሳችሁን ቤት 3 ጊዜ ተመልከቱ። ሰላምን ከፈለክ ትንሽ ተናገር፣ ጥበብን ከፈለክ የበለጠ አዳምጥ። መተንፈስ የምትችሉ ከሆነ ተስፋ ለመቁረጥ ምንም መብት የላችሁም። በጥቂቱ የሚያስቡ ወንዶች ብዙ ያወራሉ። ሰውን መግደል ትችላለህ፣ ነገር ግን ሐሳብን መግደል አትችልም። ብስለት የሚጀምረው ለድርጊታችን ኃላፊነት መውሰድ በጀመርንበት ቀን ነው። ለእናንተ ሲል የሚዋሽላችሁ ሰው በመጨረሻ በተመሳሳይ መንገድ እናንተንም ይዋሻችኋል። አንዳንድ ጊዜ ለመታየት መጥፋት አለባችሁ። አንዳንድ ጊዜ እግዚአብሔር ነፍስህን ለማዳን ልብህን ይሰብራል። መጀመሪያ ራስህን የማትሸነፍ አድርገህ አሰልጥን፣ ከዚያም ወደ ጦርነት ሂድ። በትናንሽ ጥረቶች ታላቅ ውጤት ሊገኝ ይችላል። በፍጥነት መሄድ ከፈለክ ብቻህን ሂድ። ሩቅ መሄድ ከፈለክ ከሰዎች ጋር በህብረት ሂድ። እውቀትን ብቻ ሳይሆን ጥበብን ፈልጉ። እውቀት ያለፈ ነው፣ ጥበብ ግን ለወደፊቱ ነው። የጠላት ድክመት ጥንካሬያችንን ይገልጣል። ከፍርድ ተቆጠቡ። ሌሎች ምን አይነት ሸክም እንደተሸከሙ ወይም በምን አይነት መንገድ እንደተጓዙ አታውቁምና። ከማይናገር ሰውና ከማይጮህ ውሻ ተጠንቀቅ። እውነትን ለመናገር ብዙ ቃላት አያስፈልግም። ትናንት ዛሬያችሁን አብዝቶ እንዲጠቀም አትፍቀዱ። ጥያቄዎችን ከልብ ጠይቅ፣ እናም ከልብህ የሆነ መልስ ታገኛለህ። ጅረት ምንም ያህል ርቆ ቢፈስ ምንጩን አይረሳም። አንድ ሰው ልትሆን ትችላለህ፣ ለአንድ ሰው ግን ዓለም ልትሆን ትችላለህ። ለሀብት ብላችሁ ዝንጀሮ ስታገቡ ገንዘቡ ይጠፋል፣ ዝንጀሮ ግን ይቀራል። ፍቅር ባለበት ጨለማ የለም። ሰዎች
እንደ አሳ ናቸው። ታላላቆቹ ትናንሾቹን ይበላሉ። የሌሎችን ስህተት እርሳ፣ የራስህን ግን አስታውስ። ጉልበትን የሚጠቀም ሰው ማሰብን ይፈራል። በራሱ ውስጥ የምታየው በዓለም ላይ የምታየውን ነው። ጸጥ ያሉ ሰዎች ሁሉንም ነገር ያስተውላሉ። ልጅ ለማሳደግ አንድ ሙሉ መንደር ያስፈልጋል። ቀደም ብሎ መተኛትና መነሳት አንድን ሰው ጤናማ፣ ሀብታምና ጥበበኛ ያደርገዋል። ከጨዋታው በኋላ ንጉሱና ፓውኑ ወደ አንድ ሳጥን ውስጥ ይገባሉ። መንገዱ የሚከናወነው በእግር ጉዞ ነው። ሁልጊዜ የምትሰጥ ከሆነ ሁልጊዜም ይኖርሃል። ሞትን የሚፈራ በሕይወት መደሰት አይችልም። ከነዚህ 3 ነገሮች የበለጠ የሚያስተምር ነገር የለም። ከፍርሃት፣ ከእንባና ከዓመታት። ያልተጓዘ ሰው የሰውን ዋጋ አያውቅም። ባለማወቅ ነውር የለም። አሳፋሪው ነገር ለማወቅ አለመሞከር ነው። ፍቅር በነገሰበት ቦታ የማይቻል የሚመስለው ነገር ሊደረስበት ይችላል። ቃላት መመዘን እንጂ መቆጠር የለባቸውም። የዓለማት ለውጥ እንጂ ሞት የለም። በጸደይ ወቅት በትንሹ ተራመዱ። እናት ምድር እርጉዝ ነችና። እያንዳንዱ ጣፋጭ ስር ጣፋጭ ሳር አይወልድም። ትተውት በሄዱት ልብ ውስጥ የሚኖሩ ሙታን አይደሉም። ሰላም ግስ እንጂ ስም አይደለም። በአፍ ብቻ የሚነገር ሳይሆን ሆን ተብሎ በሚደረግ ጥረት መገንባት፣ መተግበርና ቀጣይነት የሚኖረው መሆን አለበት። ምድርን ከአባቶቻችን አንወርስም፣ ከልጆቻችን በብድር እንቀበላታለን እንጂ። ድል የሚመጣው በችግሮች ውስጥ እድልን በመፈለግ ነው። በተወለድክ ጊዜ አለቀስክ፣ ዓለምም ተደሰተ። አሉታዊ ሰዎችን ከሕይወታችሁ አስወግዱ። ያለፈውን እርሱ። ስህተቶቻችሁን ተቀበሉ እና ሕይወታችሁን እንደገና አስጀምሩ። ዝም ብሎ መኖር ማለት ልብ የያዘውን ብቻ መሸከም ነው። የሌላውን ሰው ሸክም ማስታገስ የራሳችሁን ሸክም ማቅለል ነው። ሰዎች በጊዜ ሂደት አያድጉም፣ የሕይወትን እውነት በመረዳት ያድጋሉ እንጂ። ጊዜ ለልብህ የሚገባውን ያሳይሃል። ብቸኝነት አይሰማችሁ፣ ሁልጊዜ በዝምታ የሚያስብላችሁ ሰው አለና። ያለፈውን ለሚረሱ የአሁኑን ቸል ለሚሉና የወደፊቱን ለሚፈሩ ሕይወት አጭርና በጭንቀት የተሞላች ነች። ጭንቀታችን የሚመጣው ስለ ወደፊቱ ከማሰብ ሳይሆን የወደፊቱን ለመቆጣጠር ከመፈለግ ነው። ጓደኞች ከሌላቸው ሰዎች ተጠንቀቁ። አንዳንዶቹ ጓደኞች አጥተው አይደለም፣ በጓደኞቻቸው ላይ ቁጥጥር አጥተው እንጂ። አንዳንድ ሰዎች ብቸኛ ስለሆኑ ወይም እድለኞች ስላልሆኑ ሳይሆን አደገኞች ስለሆኑ ነው ጓደኛ የሌላቸው። በሁኔታዎች ወይም በመለያየት ጓደኛ አያጡም። ይልቁንም ከጓደኝነት ይልቅ ቁጥጥርን ስለሚፈልጉ ሰዎችን በዘዴ ያባርራሉ። በዚህ ዓለም የሌላውን ሸክም የሚያቃልል ሁሉ ከንቱ አይደለም። ብልሹ መንግስት ወጣቱን ታዛዥነትን እንጂ በጎነትን አያስተምርም። ቀለሞች ደብዝዘዋል፣ ቤተ መንግስቶች ፈራርሰዋል፣ ኢምፓየሮች ወድቀዋል። ጥበብ የተሞላባቸው ቃላት ግን ጸንተዋል። ሁሉም ነገር እናንተን ለማውረድ ሲሞክር መንሰራራታችሁን ለመቀጠል አንድ ምክንያት ብቻ አገኙ።
ምንም አይነት መርዝ አዎንታዊ አእምሮን ሊገድል አይችልም። የትኛውም መድኃኒት አሉታዊውን አእምሮ ሊያድን አይችልም። አስተሳሰባችሁ ሕይወታችሁን ይቀርጻል።